ከዚህ በኋላ የአባቴ እምነት ነው በሚል ምክንያት ብቻ እምነቱን ይዞ የሚቀጥል ትውልድ እንደማይኖር እርግጠኞቹ ነው። ይህ ንግግር ያስደነግጣል ወይስ ያስቆጣል? ይህን ንግግር የተናገሩት የቤተክርስቲያናችን አባት ብፁዕ አቡነ ኤርምያስ ናቸው። አባታችን እንደ አባትነታቸው በትምህርት በተግሳጽ ይህንን መልእክት አስተላለፉልን። እኛም ተቀብለን በማህበራዊ ሚዲያ ስናንሸራሽረው ቆየን። ግን የተናገሩትን በደንብ አስተውለነው ይሆን? ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች ሁኑ። የእናንተ ልጆች እንደናንተ ሆነው አይመጡም። ዝም ብለው መረዳት ይፈልጋሉ። ካልተረዱ በተሳሳተ መንገድ ከሚያስረዳቸው ጋር ይቀጥላሉ። እስኪ ዛሬ እኛ ወጣቶች በወጣትነት ቋንቋና ስብዕና እንወያይበት። እግዚአብሔር ይምከረን። ይህ ውይይት ምናልባት ብዙዎችን ሊያነቃ ይችላልና ወንድሜ ወይ መርሃ ግብሩን ሼር በማድረግ ጀምረው። ይህ ንግግር ትንቢትም ማስጠንቀቂያም ነው። እናንተ የምንኖርበት ዘመን እምነትን በቤተሰብ ወይም በደም የምንወርስበት ብቻ ሳይሆን በግል የምንረዳበትና የምንኖርበት ዘመን ላይ ደርሰናል። እስቲ ራስን ጠይቅ። ዛሬ ቤተክርስቲያን የመጣው አንገት ላይ ማህተብ ያሰርከው እውነት መንገዱን ፈልገ መርምረ አግኝተው ነው ወይስ ቤተሰቦች ኦርቶዶክስ ስለሆኑ ብቻ ነው? ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ይህ በጉብዝና ወራት መርሃ ግብራችን ነው። ዛሬም እንደተለመደው እጅግ ጥሩ የሆነ ሐሳቦችን የምንረዳበት መርሃ ግብር ይዤላችሁ ቀርቤያለሁ። ዛሬ ይዤላችሁ የቀረብኩት ሐሳብ ምናልባት በዚህ ቻናል እስካሁን ከተነጋገርንባቸው ሐሳቦች ሁሉ እጅግ ከባድና ልብን የሚነካ ጉዳይ እንደሚሆን አልጠራጠርም። ዛሬ የልማድ ክርስትና ገደል አፋፍ ላይ ቆሟል። አባቶቼ ስላደረጉት አድርጋለሁ የሚለው ስሜት የዘመኑ ማዕበል ሊቋቋመው አልቻለም። ታላቁ ሊቅ ቅዱስ ጎርጎርዮስ እንዳለው ያላወቁትን ማምለክ ያልተረዱትን መከተል እውርነት እንጂ እምነት አይደለም ብሎናል። ስለዚህ ዛሬ ከዚህ ልማድ እስር ቤት ወጥተን የማይናወጥ የእውቀት ክርስቲያን እንዴት መሆን እንደምንችል 6 ወሳኝ የተግባር ቁልፎችን እናያለን። አብራችሁኝ ቆዩ። እስቲ ወደ ኋላ እንመለስ። ድሮ ወላጆቻችን በነበሩበት ዘመን አማራጭ ሐሳቦች ብዙ አልነበሩም። ሰው በተወለደበት ማንነት ያረጃል። አባቶች እንዲህ ብለዋል ከተባለ ሁሉ ነገር ያበቃ ነበር። ያ ዘመን ደግ ነበር። ምክንያቱም ማህበረሰቡ ሁሉ በአንድ ቅጥር ግቢ ውስጥ ነበር የሚኖረው። ዛሬ ግን ዓለም ተቀይራለች። እያንዳንዱ ወጣት ኪሱ ውስጥ ባለው ስልክ አማካኝነት በሺህ የሚቆጠሩ ፍልስፍናዎች፣ ጥያቄዎችና የሌሎች እምነት አስተምህሮችን ይፈሱበታል። ቲክቶክን ስትከፍት አንድ ሰው ኢየሱስ እኮ ፈጣሪ አይደለም ይልሃል። ዩቲዩብ ላይ ስትገባ ደግሞ ሌላ ሰው ኦርቶዶክስ መጽሐፍ ቅዱስን አትቀበልም የሚል ቪዲዮ ይጋብዛል። በዚህ መሃል አንተ የት ነህ? ለዚህ ሁሉ ጥያቄ መልስ አለ ወይስ አይ ቄሶች አባቶች ናቸው የሚያውቁት እኔ ምን አውቃለሁ ብለህ ታልፈዋለህ? ወዳጄ ያልተረዱት እምነት በትንሽ ነፋስ ይፈርሳል። ባዶ ሜዳ ላይ የቆመ ቤት በትንሽ ዶፍ እንደሚወድቅ ዕውቀት የሌለው እምነትም በትንሽ ጥያቄ ይናወጣል። ዛሬ ብዙ ወጣቶች ከቤተክርስቲያን የሚወጡት ኦርቶዶክሳዊነትን ጠልተው ሳይሆን ኦርቶዶክስን ስላላወቋት የያዙት ወርቅ እንደሆነ ስላልገባቸው ነው። ታላቁ ኢትዮጵያዊ ቄርሎስ ሊቁ አባ ጊዮርጊስ ዘጋስጫ ስለ እምነት ጥንካሬ ሲናገር እንዲህ ይላል። ሃይማኖት እንደ ወርቅ ነው። ወርቅ በእሳት ሲፈተን እንደሚጠራ ሃይማኖትም በመከራና በምርምር ሲፈተን ይጸናል። ያልተፈተነ እምነት ግን እንደ ገለባ ነው፣ በትንሽ ነፋስ ይበተናል። ወዳጄ እምነት እንደ ወርቅ ነው ወይስ እንደ ገለባ? ጓደኛ መጥቶ ስላሴ እንዴት አንድም ሶስትም ይሆናሉ ብሎ ቢጠይቅ ትደነግጣለህ ወይስ እንደ ሊቁ አባ ጊዮርጊስ በምስጢር ታስረዳለህ? መልስ ከሌለ አደጋ ላይ ነህ። ዛሬ እያንዳንዱ ምዕመን በተለይም ወጣቱ ስለ ነገረ መለኮት በጥቂቱም ቢሆን ማወቅ አለበት። የአባቴ እምነት ይሄ ነው ብለህ ለመናገር መጀመሪያ የአባትህን እምነት ምን እንደሆነ መተንተን ያስፈልጋል። የአባትህ እምነት ባህል አይደለም፣ ሕይወት ነው። እዚህ ላይ እስቲ ጥቂት ደቂቃዎችን ወስደን ወደ ሊቃውንቱ ጥልቀት እንውረድ። የአባቴ እምነት ስንል አባቶቻችን ዝም ብለው የተቀበሉት ሳይሆን ተከራክረው መርምረውና በደም የፈተኑት እውነት መሆኑን ማወቅ አለብን። ታላቁ የዓለም መምህር ቅዱስ ቄርሎስ ስለ እምነት ሲናገር እንዲህ ይላል። ሃይማኖት ማለት ያለ ዕውቀት ዝም ብሎ አሚን ማለት አይደለም።
ይልቁንም ሃይማኖት ማለት ልብ በእውነት ብርሃን ሲበራና አእምሮም የመለኮት ምስጢርን ለመረዳት ሲዘጋጅ ነው። ይህ ምን ማለት መሰላችሁ? አባቶቻችን እውነትን በመመርመር እውነትን ይፈልጓት ነበር። እኛም ዛሬ የአባቴ እምነት ብለን ስንቆም እንደ አባቶቻችን የመመርመርና የመረዳት ግዴታ አለብን። ኢትዮጵያዊ ሊቅ ቅዱስ ያሬድ ሲናገር እምነትን በልባችን እንድንጽፍ በጽድቅና በእውነት እንስራ ይላል። ልብ በሉ፣ እምነት በልብ ላይ የሚጻፈው በእውቀትና በተግባር ነው። በአንገት ላይ የታሰረ ማኅተም ብቻውን እምነትን በልብ ላይ አይጽፈውም። ብዙዎቻችን ቤተክርስቲያን ስንመጣ ምስጢሩ አይገባንም። ለምን? ምክንያቱም አባቶቻችን ያዘጋጁልንን የጥበብ ማዕድ ትተን ውጪውን ብቻ ስለምንመለከት ነው። ሊቁ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ እጅግ ድንቅ ነገር ይናገራል። ቤተክርስቲያን የባህር ጥልቀት ናት። በላዩዋ ላይ ለሚንሳፈፍ ሰው ሞገድ ብቻ ይታየዋል። ጠልቆ ለሚገባ ግን ዕንቁና ወርቅ ያገኝባታል። ዛሬ ብዙ ወጣቶች ከቤተ ክርስቲያን የሚወጡት በላዩዋ ላይ ስለተንሳፈፉና ሞገዱ ስላስፈራቸው ነው። ጥያቄዎች ሲመጡባቸው፣ ነፋሱ ሲበረታባቸው ወርቁን ሳያዩ ይሄዳሉ። ወዳጄ፣ አባቶች ኖረው የሞቱላት ቤተ ክርስቲያን አንተ እንደምታስባት ቀለል ያለች አይደለችም። አባቶቻችን እኮ ፍልስፍናን ከሃይማኖት ጋር አዋህደው ምክንያትን ከጸጋ ጋር አጣጥሞ የኖሩ ሊቃውንት ነበሩ። የአባትህ እምነት እኮ የዓለምን ግማሽ ዕውቀት የገዛ በኒቂያ፣ በቁስጥንጤንያ፣ ኤፌሶን የዓለምን ሊቃውንት ያስገረመ እምነት ነው። እንዲህ አይነት ታላቅ ሀብት ይዘ አንድ ሰው ጥያቄ ሲጠይቅ ለምን ትፈራለህ? ለምን ትሸሻለህ? ያልተማረ ክርስቲያን ሰይፍ እንደሌለው ወታደር ነው። በጦርነት መሃል ቆሞ ጠላትን ሊከላከል አይችልም። ታዲያ መፍትሄው ምንድን ነው? አባቶቻችን ያስረከቡንን ወርቅ በጨርቅ ጠቅልለን ከማስቀመጥ ወጥተን እንዴት የራሳችን እናድርገው? እነሆ 6 ወሳኝ ነጥቦችን ወደ እናንተ አቀርባለሁ። መጠየቅ አትፍራ። የቤተክርስቲያናችንን ትምህርት ለመጠየቅ መልስ የለውም ብለህ አታስብ። እያንዳንዱ የሥርዓት እንቅስቃሴ የራሱ የሆነ ጥልቅ ምስጢር አለው። ዝም ብለህ አታድርገው። ለምን ብለህ ጠይቅ። መልሱን ስታውቀው ተግባሩ ከልማድነት ወደ አምልኮነት ይለወጥልሃል። መጽሐፍ ቅዱስን እንደ ካርታ ተቀበል። እውነቱን እንነጋገር ከተባለ ብዙዎቻችን መጽሐፍ ቅዱስን ለበረከት ቤታችን እናስቀምጠዋለን እንጂ አናነበውም። የኦርቶዶክስ ተዋሕዶ መሰረቱ መጽሐፍ ቅዱስ ነው። መጽሐፍን ሳታነብ እኔ ኦርቶዶክስ ነኝ ማለት ካርታ ሳይዙ መንገድ እንደመጀመር ነው። በቀን ቢያንስ 1 ምዕራፍ ማንበብ ጀምር። 3ኛ የራስን ቤተ መጻሕፍት ገንባ። አለቃ እያሌው ታምሩ ኢትዮጵያ የዓለም አስተማሪ ናት እንጂ ተማሪ አይደለችም። ነገር ግን ልጆቿ ዛሬ ይህን እውቀት ጥለው የሰው ቃርሚያ ይቃርማሉ፣ ይፈልጋሉ ይላሉ። የሰው ቃርሚያ አንፈልግ። ከሞባይል ካርድ ከቅንጦት ቀንሰ በየወሩ 1 መንፈሳዊ መጽሐፍ ግዛ። ቤት ውስጥ ሃይማኖተ አበው አለ፣ ፍትሐ ነገሥት አለ፣ የራስ የሆነ መንፈሳዊ መጽሐፍት አለ። ይህንን አድርግ። 4ኛ ከሶሻል ሚዲያ ክርስትና ተጠንቀቅ። ዛሬ ዕውቀት የምንገበየው ከማህበራዊ ሚዲያ አጫጭር ቪዲዮዎች ሆኗል። ወዳጄ፣ ሾርት ቪዲዮዎች እያየ ቴዎሎጂያን መሆን አትችልም። እውነተኛ ዕውቀት የሚገበየው በጉባኤ ቆይቶ አሊያም እግር አጠፍ አድርጎ በመማር ጉባኤ ላይ በሳምንት 1 ቀን ወይም 2 ቀን በሰንበት ትምህርት ቤት ወይም በቤተክርስቲያን ጉባኤ ላይ እየተገኙ በዛ ሃይማኖትን እምነትን ማወቅ ትችላለህ። 5ኛ ጥርጣሬህን ለአባቶች ንገራቸው። በአእምሮ የሚመጡ ጥያቄዎችን አትሸሽጋቸው። ይሄን ብጠይቅ ኃጢአት ይሆንብኛል ብለህ አትጨነቅ። ለንስሐ አባት ወይም ለሚያውቁ መምህራን በግልጽ ተናገር። ጥያቄ ተደብቆ ሲቆይ ወደ ክህደት ይለወጣል። ወደ ብርሃን ወጥቶ ሲጠየቅ ግን ወደ ዕውቀት ይመራል። 6ኛ ዕውቀቱን በተግባር ፈትነው። ያወቅከውን በተግባር ስትገልጠው ሌሎችን ይስባል። ስለ ጾም ካነበብክ ጾምህን ፈትነው። ስለ ሰላም ካወቅ ይቅርታ አድርገ ፈትነው። ያልተኖረ ዕውቀት ጭንቅላት ላይ የሚከመር ቆሻሻ ነው። የተኖረ ዕውቀት ግን ሕይወትን የሚቀይር ኃይል ነው። የተወደዳችሁ የተዋሕዶ ልጆች፣ ወጣቶች፣ ወንድሞቼ፣ እህቶቼ፣ ለማጠቃለል ያህል በማዕበል እንደሚወሰድ ፕላስቲክ መሆን የለብንም። እንደ አለት የጸና መሰረቱ ምን እንደሆነ የሚያውቅ የአባቴ እምነት ይህ ነው ብሎ በኩራትና በእውቀት የሚመሰክር ክርስቲያን መሆን አለብን። ዛሬ የአባቴ እምነት ብለን ብቻ ብንቀጥል ነገ ልጆቻችን እናጣቸዋለን። ልጆቻችን እኛን አይተው ክርስቲያን የሚሆኑት እኛ ስለ እምነታችን መተንተንና መመስከር ስንችል ነው። አባቶቻችን እምነቱን በደንብ ጠብቀው አቆይተውልናል። እኛ ደግሞ በእውቀትና በሥራ አጽንተን ለቀጣዩ ትውልድ የማሻገር ኃላፊነት አለብን። የልማድ ክርስቲያን መሆን ይብቃል። በእምነት ላይ የተመሰረተ የእውቀት ክርስቲያን እንሁን።
የተወዳችሁ ቤተሰቦች ከነዚህ 6 ነጥቦች ውስጥ ዛሬውኑ የትኛውን መጀመር ትፈልጋላችሁ? የትኛውንስ ነጥብ ይበልጥ ነክቷቸዋል? ኮሜንት ላይ ጻፉልኝ። የተዋሕዶ ልጆች ሁላችሁም በተለይ ወጣቶች ይህን ወሳኝ መልእክት ለብዙዎች እንዲደርስ ቪዲዮን ላይክና ሼር አድርጉ። አምላካችን ቅዱስ እግዚአብሔር ዕውቀት ያለው በማመን በመተግበር በቃሉ የሚኖር ትውልድ ያድርገን። ወስብሐት ለእግዚአብሔር።